ሰላም ጤና ይስጥልን። እንዴት አላችሁ የተከበራችሁ አድማጭ ተመልካቾቻችን? ከአሚኮ ወደ እናንተ የሚደርሰው የስፖርት ባለታሪኮቹ ፕሮግራማችን ተጀምሯል። ዛሬ አንጋፋው አትሌት ሻምበል ተክሌ ፈንቴሳ ከኛ ጋር ቆይታ ያደርጋሉ። በመኖሪያ ቤታቸው ተገኝተናል። በሚኖረን ቆይታም ስላለፉበት የአትሌቲክስ ሕይወት፣ ስለ ድልና ውጤቶቻቸው እናነሳለን። ወደኋላ መለስ ብለን አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ባዘው መኮንን ከመላው የካሜራ ባለሙያዎች ጋር በመሆን ፕሮግራሙን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። መልእክቱን ሰምተን እንመለስ። እንዴት አሉ ሻምበል? እግዚአብሔር ይመስገን። ሰላም ነው? ጠንካራ ነው? ሰላም ነኝ። እንዴት ነው አሁን? ሩጫ አሁንም ይሞክራሉ? አንገፋ እድሜውም ገፍቷል። እንደው ሀሳብ ለመስጠት እንጂ እንኳን መሮጥ አልችልም። በአሁኑ ሰዓት ሀሳብ ሰጣለሁ። ያው በሚሮጡበት ሰዓት ጎናቸው ቆሜ ማበረታታት ነው በኔ በኩል። ያው ሰውነቱ ገና ጠንካራ ነው። ታውን ስንት ዓመት ይሆነዎታል? ወደ 1946 ዓመተ ምህረት ነው የተወለድኩ። እንግዲህ ከዛ ጊዜ ጀምሮ እስካሁን ድረስ አለው። ወደ ኋላ እንግዲህ መለስ እንበልና አትሌቲክስን እንዴት ጀመሩ? የልጅነት ጊዜው ምን ይመስል ነበር የሚለው። አትሌቲክስ የጀመርኩት በልጅነቴ ወታደር ተቀጥሬ በረሃ ሀረር ክፍለ ሀገር ነበርኩ። ከዛ ባሸ ፍቅሩ ደገፉ የሚባሉ ጧት ጦሎ ይሮጣል ብሎ ገና ልጅ ነኝ። በ17 ዓመቴ ነው ተቀጠርኩ። በዛን ዘመን ስሮጥ እኔም ከሱ ጋር ሞከርኩ። አንተ ልጅ እነሱ ደመኛ ጫማ አድርገው ነው የሚሮጡ፣ እኔ በሚሊቴሪ ጫማ ሮጬ አንድ የሆነ ቦታ አብሬ ገባሁ። አንተ እኮ አለ ባሻ ፍቅሩ ነው ወደፊት እኮ ብትሮጥ ጥሩ ውጤታማ ነህ ሲለኝ በቃ ሞራል አገኘሁ። በዛው እሱ ወደዚህ ወደ አዲስ አበባ ለጦር ኃይሎች ሲመጣ እኔ ቀረሁ። እንግዲህ ውድድርም አልነበረም። በዚህ ምክንያት እነሱ ከተመለሱ በኋላ ወደ ስፖርት ዓለም ለመግባት ከዛ ካለሁበት ከሀረር ጠፍቼ ወደዚህ መጣሁ። አለ እና አበበ ቢቂላ እና ማሞ ወልዴን አየኋቸው። እኔም ሀሳብ በቃ መሮጥ አለብኝ አልኩና ራሴ ቆረጥኩ። ከዛ አንድ የሆነ ውድድር ነበር ለምርጫ ከ4ኛ ክፍለ ጦር ስፖርተኞቹን ለመቅጠር ያወዳደራል። በዛን ሰዓት ምንም አልነገርኩም። ደህና ጫማ እንኳን አላደረኩም። ከሰበታ እስከ ድሮ አውሮፕላን ማረፋ ማለት ነው ጦር ኃይሎች እስከዛ ድረስ ተማሪዎች ናቸው። እነሱ በጣም ልምድ ያላቸው ናቸው። ተከታትዬ ገባሁ። ሁለተኛ ሆንኩ። ብዙ ልጆች ነበሩ። መቼ ነበር ዓመተ ምህረቱ? በ59 ዓመተ ምህረት ሮጥኩ። ከዛ በኋላ 4ኛ ክፍለ ጦር ምንም ማድረግ አልቻሉም። ቢሄድ እንደሚያስቀሩኝ ስለማያውቁ ከዳውና እዛ ተቀጠርኩ። ድጋሚ ከወታደር ቤቱን ወታደር ነበርኩ። ተቀጠርኩ። ከዛ ቀጠልኩ በዛው። ከዛ እነ ማሞ ወልዴ እና አበበ ቢቂላም አየኋቸው። 100 አለቃ ሻለቃ ደምሴ ወልዴ የሚባሉ የ4ኛ ክፍለ ጦር አሰልጣኝ ናቸው። ያኛ ዝም ብሎ አይዞ በርታ እያለኝ ከዛ በኋላ የስራን ጀመርኩ። ያው በአመቱ አንድ 6 ወርም ያልፈጀብኝም ወደ ናዝሬት ወሰዱን ለውድድር ለምን እዛ ልንቀመጥ ክረምት። ከዛ እየተወዳደር ጥሩ ውጤት አመጣው። እዛ ካሉት ተወዳዳሪዎች እርስ በርስ ነው የምንወዳደር። ከዛ ወደ ስቴዲየም ሄደን ብሔራዊ ቡድኖች ጋራ እዚህ ልምምድ አድርጎ እስቲ ውጤት እናያለንና ያው ክረምቱን ጨርሰን ወደ አዲስ አበባ መጣን። ከናዝሬት ስራ ጀመርኩ። እንግዲህ ወደ 60 ዓመተ ምህረት እንግዲህ ለ7 ወር እዛ ስንጨርስ ወደ 60 ዓመተ ምህረት ልንገባ ነው። ከዛ ምናልባት እንደው ከዛ በፊት ግን ወታደር ቤት ከመግባቱ በፊት እንደው በልጅነቱ ይሞክሩ ነበር ሩጫ? እንደው አስተዳደጉ ምን ይመስል ነበር? ስለሱ አገሬ የተወለድኩበት ነገር ዳገታማ ነው። እሱ ላይ ማንም ከኔ ጋር አይሮጥም። ያን ዳገት ልጅ ሆኜም እሮጣለሁ። ያን ዳገት እወጣለሁ። እንደገና ባህር ዛፍ ላይ እወጣለሁ።
ዝንጀሮ እናባረራለን፣ ጦጣ እናባረራለን። ከአበበ ቢቂላ ጋር የአብሮ የመሮጥ እድልን አግኝተዋል ሻምበል? 60 ዓመተ ምህረት ወደ መጀመሪያ ወር ላይ ነው። እነሱ ትክክለኛ ስፖርተኞች ናቸው። ትሬኒንግ ይሰራሉ። ከዚህ ከሻለቃ ደምሰ የሚባሉ የእኛ አሰልጣኝ ማለት ነው። 4ኛ ክፍለ ጦር ማሞ ወልደ የሚመጣል ሻለቃ በዚሁ በሚሮጡበት ሰዓት አብሬ ተከተልኩ። በኋላ አንድ ቀን ከስቴዲየም ተነሳን። ብሔራዊ ውድድር ብሔራዊ ምርጫ ውስጥ ነው የለውም። ከስቴዲየም ተነሳን፣ ወደ ቦሌ ሄድ፣ ከቦሌ ወደ ጎተራ ሄድ፣ ከጎተራ ተመልሰን መኪና የለም እንደዚህ እንዳሁኑ። አሁን ቀጥታ ልክ በቆሎ ቤት አካባቢ ስንደርስ አለፍኳቸው እና አበበን አልፌ ሄድኩ። እነሱ ትሬኒንግ ነው ውድድር አይደለም። ሰፈሬ እዛ ስለነበረ ካምፕ ምዛር ስለነበረ ከደከመኝ በዛ ጎራለሁ አልኩኝ። ልክ ሲሄድ ያዘኝና እንደ መምታት ነገር አደረገኝ። አበበ ቢቂላ ያ ጓደኛው ደምሴ ወልዴ ልጃችን ነው የሚያደርግ ነው አትምታ አለው። ገባን፣ ወደ ስቴዲየም ውስጥ ገባን። ጂምናስቲክስ ጨርሰን ከጨረስን ሁሉ ነገር ቀረፈ። የት አለች ያሁኑ ልጅ አለ። ያዙኝ። ለመምታት አይደለም ለመምከር ነው ያለ። መከሩኝ። ሁለተኛ ትሬኒንግ ላይ እንደዚህ በጣም እንዳትገረደር የሚያሰለጥኑ ሰዎች ተከታተል መሄድ አለብህ ያለ። ይህንን ምክር ሰጠኝ። ከዚያ በኋላ ተገናኝተዋል። ከዛ ወዲያ በውድድር እሱ ትልቅ ሰው ነው፣ ማራቶን ነው የሚሮጠው። እኔ ታች ወደ ለትሬኒንግ ነው እንጂ ውድድር ላይ አንገናኝ። ከዛ እየተረማመርኩ እኔም ትንሽ ሁኔታዬ ደስ ስላሉ ትንሽ ምክትል አስረቃ ሾሙኛል። የበለጠ ሞራል አገኘው። 4ኛ ክፍለ ጦር ያለው ምክትል አስረቃ ሾሙኝ። አበልም ትንሽ አለች እንግዲህ የዛን ሰዓት ደሞዙ ልነግራችሁ አልችልም። ኋላ ጀመር። አሁን ለሜክሲኮ ውድድር 1968 68 ነው 60 በፈረንጆቹ 1968 በእኛ 60 ልክ ነው። በዛ ምርጫ ውስጥ መረጡን። ከዚህ ከብሔራዊ ቡድን ውስጥ ተመረጥኩና የት እንቀመጣለን? ደብረ ዘይት ስንቀመጥ ይሄ እነሱን ነው የሚከተለው። እንግዲህ አትቅደም ብሎኛል። ውድድሩ ላይ ግን ማጣራ ምናምን በሚደረግበት ሰዓት አልያዝም። ስንት ሺህ ሜትር ነበር ወዳደር? 3000 መስራቅ ነው የሚሮጠው። ማን ነበራችሁ በዛን ሰዓት? ኃይለ ሚካኤል ጃሴ አለ፣ ከበደ ቤኛ የሚባል አለ፣ ኃይለ ማርያም ዘመድኩን የሚባል አለ። ከፖሊስ ደግሞ ኃይሌ ገብረስላሴ የሚባል አለ፣ ስመ ሞክሼ። በቃ ከነሱ ትሬኒንግ አደረግኩ። ወደዚህ ወደ ስቴዲየም ተመልሰን ስንመጣ አሸነፍኩ። በዛ በ5000 ሁለተኛ ሶስተኛ ሆናለሁ። 5000 10,000 በሚሮጡበት ሰዓት ደግሞ ነባሻ ፍቅሩ ነበሩ፣ ውሄም ማስረሻ አለ፣ ታደሰ ወልደ መድህን አለ። ጎበዝ ነው ይሄ ልጅ ያሉ ሀሳብ ሰጡ፣ ሞራል አገኘው። የአበበ ቢቂላ አሰልጣኝ ፈረንጅ ነበረ፣ ስሙ አይገባኝም። ብዙ ሞራል ይሰጠኛል፣ ትጥቅ አልፎ አልፎ ይሰጠኛል፣ ከነቴራ ቁምጣ ምናምን ይሰጠኛል። የአበበ ቢቂላ አሰልጣኝ ማለት ነው። አበበ ቢቂላ ለዚህ ደረጃ ደረሰ። በዚህ ስንል ለሜክሲኮ ኦሎምፒክ ተመርጠን ከሄዱ በኋላ እዛ ከደረሱ በኋላ ጠሩኝ እና እኔና አንድ ልጅ የቀረ ነው ተመልሰን በሶስተኛ ቀን አስመራ ገባን። ለሜክሲኮ ኦሎምፒክ ማለት የሮጥ ትሬኒንግ እንሰራለን። አሁን ውድድር በሚወዳደሩበት ሰዓት ይሄን አበበ ቢቂላ ጎናችን የለም፣ ማሞ ወልዴ ነው ከኛ ጋር አለ። እንሮጣለን። መጨረሻ ላይ የተወሰነ ጊዜ አሸነፍኩ። 5000 በጣም ፈጣን ነኝ መግባ ላይ። ዞርም ደግሞ አካራጅ በጣም ነው የሚያከር። ወደ አስመራ ሲሄድ በ60 ዓመተ ምህረት ነው አሁን ያለችውን ባለቤቴ ያገባዋት። ልጅ ወጣት ሆነን እሷም ወጣታ አሁን እኔ አስመራ መድረሱ ብቻ ሳይሆን የሩጫ ስሜቱ ሳይሆን የእሷ የባለቤቴ ጥዬ መምጣቱ እሷ ላይ ነው ሞራሌ በቃ ነግቶ ዝም ብዬ እንትን ብል እኔ መመለስ ነው የምፈልገው። ከሚገርማችሁ ነገር መጨረሻ ላይ ምን ያደርጉኛል? አንተ ያሉኝ ጓደኞቼ ስማቸውን አሁን ሞቱ አይደሉም። አንተ ሁልጊዜ ትንቀጨቀጫለህ፣ እኔ ብልጥነት ሊያመጡ ነው፣ ትንቀጨቀጫለህ። አንተ ቀስ ብለህ ብትሮጥ ማንም የለም አጠገባችን፣ ያው ሜክሲኮ መሄዳችን አይቀርም ስሉኝ ዝም አልኩና
እግራቸውን ይዤ ሶስተኛው እጄ ገባሁ። ሸወዶት ማለት ነው። ሸወዶት ማለት ነው። በቃ መሸወር ማለት ሶስተኛው እጄ ገባሁ። አሁን ንጉሴ በጣም ተቆጣኝ። የምን አትሩጥም አለኝ። አይ እንዲህ ያሉኝ እኮ ጓደኞቼ አይተው የራሴ ጉዳይ ያሉኝ። በቃ በጣም ተናደዱ አቶ ንጉሴ። አላ መጨረሻ ላይ ልክ ወደ ሳምንት ነው 8 ቀን እንዲህ ሲቀር ለሜክሲኮ ኦሎምፒክ ለመሄድ ትጥቅ ይመጣል። ያ ትጥቅ ሲመጣ ለምን አይሰጠኝም ብዬ በጣም አለቀስኩ። እሱን ተኩና አሁን አንተ ያልተመረጥክም፣ አሁን ነገ ጠዋት ወደ ሀገሬ ያው በአውሮፕላን ትሄዳለህ። ከአስመራ ወደዚህ? አዎ በአውሮፕላን መሄድ ሄድኩ። ስመጣ ለእኔ ውጭ ሀገር ነው አውሮፕላን። ቅርታ አድርጉልኝ በዛን ሰዓት ምንም አላውቅም። ተመልሼ መጣሁ። በእኔ ቦታ ታደሰ ወልደ መድህን፣ ወሂብ ማስረሻ፣ ባሻ ፍቅሩ ከሌላ ቦታ አንድ ሰው ተኩና ተወዳደሩ መጡ። በቃ በጣም ተሰማኝ። ከመጡ በኋላ የትጥቁ ሲያይ እንዴት መልበስ ገባኝ ስል አቶ ንጉሴ ነፍሳቸውን ይማር ለትጥቅ ያስቸገር እኔ አለብሳለሁ ብለው እንደዚሁ አለበሱኝ። ለመጀመሪያ ጊዜ ግን ከኢትዮጵያ የወጡበትን ጊዜ ያስታውሱታል? ለውድድር ሻምበል እንዲያው ምንስ ትዝታ አለዎት? ለመጀመሪያ ከሜክሲኮ ከቀረው ምስራቅ አፍሪካ ነው። ሁለተኛ አፍሪካ ጌምስ ነው ለምን ነው የሚባለው? እንደዛ ነው። አሁን የሚሩጽ ሁኔታ በኋላ እነግራቸዋለሁ። ገባን። ያው ኬኖ ነበረ በጣም የሚከታተለኝ የነበረ። ከዛ እሱ አንደኛ ሲሆን እኔ ሁለተኛው፣ ምሩጽ ሶስተኛው ነው። እሱ በጣም ለእኔ አንድ ትልቅ ነገር ነው። እሱ የት ነበር አገሩ? የት ነበር? ምስራቅ አፍሪካ የት ነበር አገሩ? ኬንያ ነው። እሱ ነው በጣም ከሁሉ ሞራል አነሳስቶን ለዚህ ለመስኮ ኦሎምፒክም ለሌላም ውድድርም ያበቃኝ እሱ ነው። ቅድም ሻምበል ሲያነሱልኝ ነበረ ከሻምበል አበበ ቢቄላ ጋር ያው ልምምድም ቢሆን የመሮጥ እድሉን አግኝተዋል ከሱ ጋር። ከምሩጽ ይፍጠር ጋር የተገናኛችሁበትን አጋጣሚ ትውውቃችሁ እንደው ምን ይመስላል? በጣም ጥሩ። አሁን ከምሩጽ በጣም የሚገርማችሁ ነገር ስለ ምሩጽ ማንም አያውቅም። የሚያውቀው አብረን ያለነው ሰዎች ናቸው። አሁን ለሙኒክ ኦሎምፒክ ከመመረጡ በፊት ወጥታችሁ አየር ኃይል ተቀጠሩ ይለዋል። በጣም ይፈልጉናል ልጆች። አንድ ጓደኛችን ሙሉጌታ ታደሰ የሚባል ከእኛ ጋር ከአራተኛ ክፍለ ጦር ይወጣና እዛ ይገባል። እሱ ጥሩ ደረጃ ደርሷል። አሁን ሞቷል። አሁን የኛ ከለከሉን። ባሻ ፍቅሩ እንግዲህ አራተኛ ክፍለ ጦር ነው። እንደምስም እነዚህ ነበሩ፣ ከለከሉን። በኋላ መጨረሻ ላይ ይሄንን ወደ ሜክሲኮ ሄደን ስንለማመድ በዛች ውድድሩ ትሬኒንግ በምንሰራበት ሰዓት ይመጣል ልጁ። በዛን ሰዓት ንግድ ዓለም ውስጥ ነው ያለ። ትንሽ ሆኖ ራሱን ለመቻል አንድ የሆነ ነገር ይነግዳል። አሁን 2 ጊዜ ደረም ነው አጠፋችሁት? አጠብ ነው 2 ጊዜ ስናጥፍ መጨረሻ ላይ ባሻ ፍቅሩ ወወሰ ሆኖ ይሄ ልጅ ወደፊት የሚያድግ ነው አለ። ትሬኒንጋችን ጨርሰን ወደ ሆቴላችን እንሄዳለን። ሚሳዬን ይዤ በረንዳ ላይ ወጥቼ ከሱ ጋር እንበላለን ከምሩጽ ጋር። አንተ ለምን አትገባም አለ ባሻ ፍቅሩ። ይሄ ልጅ አብረን ነው የምንበላ አልኩት። እሺ አለ። ንጉሴ አጋጣሚ ከኋላ መጣ። ሲመጡ ምን ትሰራለህ? አይ እሺ ንጉሴ ይሄ ጓደኛ ከኛ ጋር የነበረ እኮ ምናምን ሲል በጣም ገርሞ በጣም ቆሞ አዘነ። በል ጥሩ ነው በርታ አለ። በዛ ኋላ በጓደኝነት ተገናኘን። እሱ ምን ያደርጋል መጨረሻ ላይ እንደዚህ ሲል ሻምበል ጎዳና የሚባል አለ። የአየር ኃይል ስፖርት ክፍል ስፖርተኞችን ይፈልጋል። እኛንም ያባብለናል። አሁን እንዳጋጣሚ እስራኤል ሀገር ነው ያለ ሰውዬ። አሁንም ባሻ ፍቅሩ አነጋግረው። ባሻ ፍቅሩ ያ ሻምበል ጎዳና ነው የሚያነጋግረው። ሲያነጋግረው ምን ችግር አለ ይሄ መቀጠል አለበት ይላል። ለጋሽ ንጉሴ ተነገረ። ጋሽ ንጉሴ ባሻ ፍቅሩ ምሩጽ ይፍጠርን 60 ዓመተ ምህረት ለአየር ኃይል ያስቀጥራል። መጨረሻ ላይ እንዴት እንገናኛለን? እኔ ይፈልጉኛል። ሻለቃ መኩሪያ ይባላል። ወደ አየር ኃይል እንዲሄዱ ነው? አዎ። እኔ መሄድ አልችልም። አሁን እንግዲህ ምክትል ሰርጋም ተሾማለሁ። እኔ መሄድ አልችልም። ትሬኒንግ በሚሰሩበት ጊዜ እንደ ውድድር ያደርጉናል።
ስቴዲየም ውስጥ እኔ ቀድማለሁ። ሁሉንም በቃ ቀድሜ ነው የሚሄደው። ይንቀጨቀጫል ምናምን ይሉኛል። ዝም ብዬ ነው የምሰራ። ይሄ ልጁም ደህና ነው። አሁን ሻለቃ መኩራ የመጡና ይሄ ልጅ ምን አለ ለተወሰነ ጊዜ አየር ኃይል ልጅ መጣ ከሱ ጋር ቢሮጥ ብሎ ከምሩጽ ጋር ቢሮጥ ብሎ ለሻለቃ ደምሴ ወልዴ አላፋጭ ነው ይናገራል። ምንም ችግር የለም ብሎ ይሄዳሉ። እንሄድና ከነሱ ከአየር ኃይል በላይ ዳገት አለ። ዳገት በጣም ነው የሚሄደው፣ በጣም ነው የሚሄደው። እዛ ላይ ከኔ ጋር ይሄዳል። ጥሩ እየመጣ ነው። ጥሩ ነገር ደረጃ ደረሰ። ከዛ እየተረኒንግ እየሰራን ያቺ ቅድም ያልኳችሁ ኬንያ ስንሄድ ሶስተኛ ሆነ። አሁን ሶስተኛ ሲሆን ህልክ ያዙ። እንዴ መቅደም አለብኝ፣ እንዴት ተክሌ መቅደም አቅቶሃል ይሉታል። ቆየና ማጣራ ነበረ። ቀደመኝ። በቃ ኮሎኔሉ በጣም ደስ አላቸው። እኔ ደግሞ በጣም አዘኑ። እንዴት አሰርቴ ጠላት በራሴ ላይ ፈጠርክ ብለው። ከምሩጽ ጋር ጓደኛ ናችሁ ማለት ይቻላል። ያው እሱ በተለየ በዚህ መልኩ እንግዲህ እርስዎ አስተዋጽኦ እንዳደረጉ እየገለጹልኝ ነው ወደ አትሌቲክሱ እንዲመጣ። በተለይ ያው የሞስኮ ኦሎምፒክ ጀግና እንደሆነ ይታወቃል። እንደው ምን አበርክቷለሁት የሚለውን ተጨማሪ ነገር ካነሱ እንግዲህ ምሩጽ ከዛ በኋላ ብዙ ሀገር ሄዶ ሲያሸንፍ ብዙ ነገር ሲሄድ አሁን ዛሬ ነው ሚስጥሬን ያወጣሁት። ደብረ ዘይት እያለን ይሄድና ያሸንፋል። የወርቅ ጫማ ያሸልማል። የወርቅ ጫማ ሲሸለም ጋሽ ንጉሴን አስፈቀደና እኔ የሻምበል ተክሌ ባለቤት ማየት ፈልጋለሁ፣ ብዙ አስተዋጽኦ ያደረጉልኝ ነው። ይሄድና ከደብረ ዘይት እዚህ መጥቶ ባለቤትን እዚያ እንትን በጨርቆስ ነበር እንዴ እዛ ሄዶ ምስጋና ያቀረበላት። በዚህ ጓደኝነቴን በዛ ነው። ከዛ በኋላ ብዙ ነገሮች አብረን አሰርፈናል ከሱ ጋር። ወደ እርስዎ እንምጣና እንግዲህ ቅድም ሲያነሱልኝ ነበረ ስለ ሜክሲኮ ኦሎምፒክ ሳይሳተፉ ስለቀሩበት ውድድር ማለት ነው። ቀጣይ ኦሎምፒክ ላይ 1972 በፈረንጆቹ በሙኒክ ኦሎምፒክ የመሳተፍ ድል ነበረዎት። ያው መቼስ ለኦሎምፒክ ሀገርን መወከል የተለየ ስሜት አለው አይደለም? እንደው ትንሽ ካጫወቱም ብዬ ነው ሻምበል። እሱ ታሪኩ ብዙ ነው፣ ማንም የማያውቀው ታሪክ ነው። በሱ የተነሳ ስንት ደረጃ ደርሻለሁ። እሱ ተከሶ እና እንዴት ነው የሙኒክ ኦሎምፒክ አሁን ሄድን። ጥሩ ስራ ነው የምንሰራ። በጣም ጥሩ ውጤታማ እድል አለን፣ እናሸንፋለን የሚል ሀሳብ አለን። የአዲዳስ ካምፓኒ ትጥቅ ያለብሰናል፣ ፑማ ካምፓኒ ትጥቅ ያለብሰናል፣ ታይገር ካምፓኒ ትጥቅ ያለብሰናል። አሁን ፑማ በእኛ ተወዳደር ይላል፣ አዲዳስም በእኛ ተወዳደር ይላል። ከአለቆቻችን ጋር እነጋገራሉ። ሁሉን እኛንም መጥቶ ያባብሉናል። እኛ መንግስትም የፈቀደ አዲዳስ ነው። አሁን ምን ያደርጋሉ? ወደ ውድድሩ በምንገባበት ሰዓት እኛ የተሰጠን አዲዳስ አይደለም፣ ማሳየት ይችላል። ይሄ ነው የሙኒክ ኦሎምፒክ ቁምጣ ናት። ይሄ ነው አረንጓዴ፣ ቢጫ፣ ቀይ የኢትዮጵያ ባንዲራም አይደለም። አረንጓዴና ነጭ ሰጡን። አሁን ሰውነታችን አሟውቀን ስንገባ እኔንም እሱንም የፑማ ካምፓኒ አንደኛችን ለመያዝ አዲዳስ ካምፓኒ አንደኛችን። እኔ ተጠራጠርኩ። በቃ የሰውነቴን አንድ የሆነ ነገር ይነግረኛል። ግን ምሩጽ እንደገባ እዛ ይታፈናል፣ ሽንት ቤት ይዘጋበታል። ቤት ይውጣ፣ ሰዓት ደርሷል፣ ልብስ ቀየርክ፣ ገብቴ ቦታ ካያስክ በኋላ ጥይት ነው የሚጠብቀው። ሂድ ማለት አሁን እኔን አዲዳስ ካምፓኒ ቤት እንዴት አድርገው እንደሚይዘኝ፣ እንዴት አድርገው እንደሚመልጥ፣ እንዴት ላመልጥ የሚለውን እሯሯጣለሁ። እናንተን ለማስፈረም ማለት ነው። ለምን ለማዝ ውድድሩ እንዳንካፈል ትጥቃቸው አለበስንም። አምልጣን አሁን ያዘኝ፣ አሁን ያዘን፣ ገባ ውድድሩ፣ ተዘጋጅ፣ ተነስ ይል ተተኮሰ። ምሩጽ ቀረ፣ እኔ ሄድኩ። አሁንም እየተወዳደርኩ እያለ እኔ በረርኩ። ፍርሃት አለኝ። እስከ 11 ዙር እስክዘራ ድረስ ሰዎቹን አላየም። ብቻዬን ነው የሚሮጠው ከፊት መግባ ላይ
እንትኑ መረዋ ሲደወል ተበታተነ 9ኛ ሆንኩ። በቃ በዚህ ነው ከመጀመሪያው ማጣሪያ ምሩጽ ሳይወዳደር ቀረ። አሁን ምን ሆነ መጨረሻ ላይ የእሱን ሊጨርስ ሲወዳደር ሲቀር የኢትዮጵያ መንግስት እንግዲህ የግድ ለምን እንዳተወዳደረ ይጠየቃል። ስንመጣ ለክስ ይቀርባል። በሚቀርብበት ሰዓት እኔን አልጠሩኝም፣ ለብቻ ነው ያነጋገሩት። ከስራ ላይ ያባረሩት ነው። እኔ አጋጣሚ ሆኖ እግዚአብሔር የተመሰገነው ነው ብዬ ገባሁ። ምን ይዤ ነው የሚገባው? በዛን ሰዓት አሁን የአንገፋ ማህበር ወረቀት ይዣለሁ። አሁን ሲገባ አቶ ይድነቃቸው ላይ ገባሁ። አንተ ወሩን ጨላ አሉ። አቤት ደህንነቶቹን አስቀምጧል። እኔን እንግዲህ እውነት ሊያወጡ ሊያስፈራሩኝ፣ እኔ ደግሞ ምንም አልፈራም። ድርቅ ያልኩ አንድ ነገር ድርቅ አሉ ድርቅ ነኝ። ምሩጽ ብር ሲቀበል ምን ሲቀበል አይተሃል አለ። ባለመሮጡ ምክንያት ተጠርጥሮ ማለት ነው። አዎ አልተቀበለም አልኩ። ተቆጡኝ። እንዴት አልተቀበሉም ማለት? አልተቀበለም፣ በስህተት ነው። አዲዳስ ካምፓኒ በእኔ ልብስ ሊበስ ብለው በዚህ ነው ያሰሩት፣ በዚህ ነው የዘጉበት ሲም ሲል እኔንም ፑማ እንደዚህ አድርጎ ነበረ። እኔ አምልጬ ነው አልገባም ሲል እውነቱን አውጣለሁ አለ ፖሊስ። እውነቱን አስወጣለሁ። ወይ ጉድ! እኔ ይሄ እቺን ምላሴን አላጥርፍም። ምሩጽ በገንዘብ አልተቀበልም። ገንዘብም የተቀበልም ገንዘብም የሰጠ የለም። ያ የለበስነው ልብስ የአዲዳስ ካምፓኒ አይደለም፣ የፑማም አይደለም። ምን ይላል? ደፍኖበት ነው። እዚህ ጋር የዶሮ እንትን ምልክት ነው። ከሁለቱ ውጭ የሆነ ብራንድ ነው። አዎ የዶሮ ምልክት ነው። ይሄንን ነው ያለበሱን። በዚህ ምክንያት ነው ምሩጽ ይፍጠር ሳይወዳደር የቀረ። እቺን አዲዳስ ስፉ በትሎ አሰፍቶልን ነው የኛ አሰልጣኞች በዛን ሰዓት ያቺ እንዳትታይ እና የኢትዮጵያ ባንዲራ አይደለም ይሄ። መጨረሻ ፖሊሶቹም ወጡ። ቁጭ በላሉ። እውነት ለምን አትናገርም አሉ። ጌታ ያልኩ በቃ ምንም ተነስቼ አለቀስኩ። ተነስቼ እኔ አልዋሽም፣ በህይወቴ ዘመን አልዋሽም። ስለዚህ አሁን እሱን የተናገረው ቃሌ ቃል ናት። አሁን የመጣሁበት ሌላ ከመጣሁ ድል ካገኘው አልኳቸው ስለ አንገፋ ማህበር ሊያነሳልኝ ነው። ፎቶግራፍ ይዣለሁ። ይሄን ፎቶግራፍ ጋሽ ንጉሴ ነው ይዞኔ እስራኤል ሄደ። ጋሽ ንጉሴ ማሞ ወልዴ፣ ፍቅሩ ደገሰ፣ ውሂ ማስረሻ፣ 2 ፈረንጆች ደግሞ አሉ እዛ ውስጥ። እነዚህ ሰዎች በሀገራቸው በአንገፋ በሽማግሌ ይሮጣሉ። አንገፋ እንኳን አላልኩ፣ በሽማግሌዎች ይሮጣሉ። ይሄኛ ለምን እንሮጥም አልኳቸው። ያኔ ሙኒክ ላይ ያዩዋቸው አይደለም እስራኤል ሙኒኩን አይደለም እስራኤል ሀገር ለምን አይሮጡም አሉ። ሳቁና ጋሽ ጊዜን ጠሩና ይሄ ውርንጭላ ምንድን ነው የሚል አሉ። ምን አውቃለሁ ጋሽ ተነጋገሩ። አሁን ለዚህ አልጠራሁም፣ የጠራው ለሌላ ጉዳይ ነው። ይሄንን ከ6 ወር በኋላ ናና አነጋግሩኛል። ወጣሁ። ይህንን ይመስላል ምሩጽ ይፍጠር። እንዴት አስቀመጧት ግን? እንደው ለታሪክ አንድ ቀን ለታሪክ 1972 በሙኒክ ኦሎምፒክ ለብሰው የሮጡት መለያ ነው። በ5000 ሜትር በስነ ስርዓት ነው ያስቀመጡት። በጥንቃቄ ነው ያስቀመጡት። አሁን ገና አዲስ ነው የሚመስለው። የእርሶ ታሪክ ነው ማለት ነው ይሄ። የኦሎምፒኩን ጉዳይ እናንሳ ብዬ ነው በዚሁ መጥፎ ነገር እግዚአብሔር አያጋጥማቸው ልጆች። እኔ በጣም እጅግ በጣም አዝኜ እስካሁን ድረስ ከምንም ተለይቼ የተቀመጥኩ በዚህ በሞስኮ ኦሎምፒክ ነው። ምሩጽ እንደ አጋጣሚ ይታመማል። ሲታመም ውድድሩ ሰበሰብና ውድድሩ መቅረቱ ነው አለኝ። እጄን አወጣውና ጋሽ ንጉሴ ያለው ምሩጽ ከሞተ ሌላ ምሩጽ አይፈጠርም ወይ አለ። ምን አልክ አለ። ምሩጽ ከሞተ ሌላ ምሩጽ አይፈጠርም ነው። ሁሉ ሰው ይሞታል፣ ሰው መተካት አለበት። ለምን አንሄድም? አብረን ነበር የተመረጥነው እና ምሩጽ ያው እሱ እንኳን ባይችል ሌሎቻችን መሳተፍ አለብን። አሁን ኃላፊነት ይወስዳል ያለኝ እቺን ቃላት ለምን አልወስድም? ለምን ትሬኒንግ ምን ይሰራል እዚህ ነው? ለምንድን ነው ሄደን እናሸንፋለን አልኩ።
በትክክል በእውነት ነው የምላቸው። ምንም አለ በ10 ሺህ በ5 ሺህ አምጥቻለሁ። 13 ሻርፕ ነው የገባሁት። 10 ሺህ 5 ሺህ 27 40 ምናምን ነው የገባሁት። ከዛ እኔ መሰለፌን ነው የማውቀው። ወይን 10 ሺህ ወይን 5 ሺህ እዚህ ሄድ ትጥቅ ወሰድን ሄድ ልክ 5 ቀን ሲቀረን ውዥንብር አለ እንግዲህ ለውስጥ አንዱን ይመርጣል፣ አንዱን ያደርጋሉ፣ አንዱ ወገናዊነትም አለ። እኔ ይቅርታ አድርጎ ንጉሴ ሮባ ነበሩ አይደል? ንጉሴ ሮባ አለ፣ ወልደ መስቀል ኮስትሪ ያሉ ጀርመናዊ ነው እሱም ነበረ። እሱ በእኔ ምክንያት ተጣልቶ ወደ ሀገሩ ሄደ። አሁን ምን ያደርጋሉ? ልክ 5 ቀን ሲቀር ስብሰባ ይጠሩናል። ውድድሩ 5 ቀን ሲቀረው እንግዲህ ሀገሩ ሰላም ነው ብለን እኛ ገባን። ስንገባ እንግዲህ 10 ሺህ እና 5 ሺህ የሚሮጠውን ሰው መድበናል። 10 ሺህ ቶሎሳ ቆጡ፣ መሀመድ ከድር እና ምሩጽ ይፍጠር አሉ። 5 ሺህ ምሩጽ ይፍጠር፣ ዮሐንስ መሀመድ፣ ሌላ ሰው ጠሩ። አልኩና ተነስቼ ወደቁ እነሱ ፊት ብዬ ኋላ እንዲህ ሻለቃ ነበረ ጀነራል ሻለቃ ሞቷል። አሁን እንዴት ምን ሆነ አላሉ። እንዲህ ምን ማመጣ ማን ነው አለ። ተክሌ ነው። ለምን ትቀይራለህ አንተ አለው። ምንም አላለና አለቀስኩ አልኩ። እዛ በጣም ተበጠበጠ። አይ ሌሎቹም ሸምበል ተክሌ ፈተንሳ መግባት አለበት። ዮሐንስ መሀመድ ምንም አላመጣም። ትሬኒንግም የለም። እሱን የተካሁት ዮሐንስ መሀመድ ነበር። ውድድር ላይ ትሬኒንግ ላይ የለም። ካምፕ አልገባም። ይሄንን ሁሉ ወራት ሲሮጥ የነበረ መግባት አለበት አለ። በምንም አይነት አለ። እምቢ ካላችሁ አሰናብቱኝ። እኔ አሰልጣኝነቴ አሰናብቱኛል። ምንድን ነው ችግሩ? ምንድን ነው? መጨረሻ ላይ ፍጥነት የለውም አላ ያልኩትን መናገር አልፈልግም። ተናገርኩ ህዝብ ፊት። አሁን መጨረሻ ገባ ልጁ። 5 ዙር አይዞርም ያልኩ ልክ 5ኛ ዙር ሲሮጥ ውልቅ አለ። ይኸው ያንተ እንትን ስልሙን አልናገርም፣ አልተወዳደረልህም የኢትዮጵያ ህዝብ ይላሉ። አሁንም እሱ ሞተ ነፍሱን ይማረናል ንጉሴ። የኢትዮጵያ ባንዲራ ወይትም ይሄ የኢትዮጵያ አምላክ ያቃጥል ያልኩ ተቃጥለ ይሞት አልኩት። እውነት እንዴት ነው? ምናልባት ሜዳሊያ ይጠብቁ ነበር ያኔ ቢወዳደሩ ሻምበል? እኔ እንጃ። እኔ መቼም አንድ ሰው እኮ አንድ ነገር ቢወዳደር አሸንፋለሁ ይላል። እኔ እግዚአብሔር ነው የማውቀው። እኔ ሰውነቴን አውቃለሁ። በዛን ሰዓት በህይወቴ ዘመን ደግሞ ሰው መለማመጥ አለው። ብቻዬን ነው የሚኖረው። እንደዚሁ ሰው መለማመጥ አለ እኮ። ሰው ለሰው እንደ ስርስር መሄድ አልወድም። እኔ ሮጣለሁ፣ አሸንፋለሁ። ካላሸነፍኩ በቃ ይሄ ነው። ከኦሎምፒክ በዘለለ እንደው በርካታ ሀገሮችን አካለዋልና እንደው የት ተወዳድረዋል? ኢትዮጵያን በመወከልም ተጋባዥ በመሆንም በርካታ ውድድሮች ስለተሳተፉ እኔ እንጃ የቀረኝ የለኝ። አሜሪካንም ተወዳድራለሁ፣ ኖርዌይም ተወዳድራለሁ 2 3 ፈረንሳይም 3 እንኩዶም በአሰልጣኝንም ትንም ሄጃለሁ። 4ኛ ሄጃለሁ ፈረንሳይ፣ ስዊዘርላንድም ኒዘርላንድም ያልተወዳደርኩበት ቦታ የለም። ግሪክም ሄጃለሁ። አሁን በአሰልጣኝነት የሁለተኛ የዓለም ዋንጫ 2ኛ ሆነን ነው የመጣ ነው። ፒጣ ባይሳን፣ ኃይለ ገብረስላሴን፣ ደራርቱን እነዚህ ይዘን ሄጄ የተወሰኑ ልጆች ሲጠፉ እኔ ግን ተመልሼ ምን ሻምበል ምናልባት እንግዲህ በርካታ ውድድሮች ላይ ነው የተካፈሉ። ትልቁ ሽልማት እንደው በእናንተ ጊዜ የነበረው ምንድን ነበረ? የኛ ዋንጫ ነው፣ ሌላ ነገር የለም። ዋንጫ ነው። አሁን ከጣሊያን 3 ዋንጫ አግኝቻለሁ አለ። ምን አለ አንድ ዶክተር አሞኝ አንድ የሆነ ቦታ ሄጄ ያቀኛል። ድሮ ሯጮ ነው ያውቃል። ማነው ተክሌ ፈተንሳ ሯጮቹን ያውቃለሁ። ማን ታውቃለህ? ለከለ ተክሌንም አውቃለሁ አለ። እኔ ለኝታል። አይ በዛን ሰዓት ብረት ተሸክማችሁ ነው የምትመጡ። ሰው በአሁኑ ይኸው መኪና ቤት ምናምን ይሰራ ብር ነው የሚሸክመው። ያን እድል አላጋጠማችሁም፣ እድላችሁን አለ እና ጥሩ ውጤት አገኘው የሚለው ጣሊያን። ሌላ በጣም ደስ የሚለኝ አንጎላ እጄ ተወዳድራለሁ።
አንደኛም ሁለተኛም ሆኛለሁ። ዋንጫ አለ። ቅድም ያላነሱልኝ በአንድ ወቅት በኢትዮጵያ አትሌቲክስ ፌዴሬሽን የአመቱ ምርጥ አትሌት ተብሎ ተመርጠዋል። አዎ የኢትዮጵያ አትሌቲክስ ፌዴሬሽን እና ፉትቦል ፌዴሬሽን አንድ ላይ ሆነው የአመቱ ኮከብ። ከዛ በኋላ ነው ሞራል አግኝቼ ለዚህ ደረጃ ደረሱ። 1960 60 ነው 62 ቅድም ስለ አንጋፋ አትሌቶች ምስረታ ሲዋሩልኝ ነበር። በእርሶ እንደተመሰረተ መረጃዎችን አግኝቻለሁና እንደው ምን ይመስል ነበረ? መቼ ተመሰረተ የአንጋፋ አትሌቶች ማህበር? በ68 ዓመተ ምህረት የኢትዮጵያ አንጋፋ ማህበር መሰረትኩ። ከዛውም 4 ልጆች ይዤ ፈረንሳይ 100 ኪሎ ሜትር እንዲሮጡ አድርጋለሁ። 100 ኪሎ ሜትር ሮጦ ሳይጨርሱ የቀሩት 2 ልጆች በዛው ቀሩ። 2 ልጆች አሉ በአሁኑ ሰዓት በአንጋፋ አትሌቶች በተፈጠሩ ማለት ነው። እንደገና ደግሞ ሞሪሼስም በዚህ በአንጋፋ መሀል ሄዶ ልኬ ኢትዮጵያ ውስጥ ውድድር እንዲካሄድ ወስኖ አንድ በስብሰባ ይሄዳል። አንድ አቶ ወዳጆ አበባ የሚባል ስብሰባ ተካፍሎ ለውድድርም ተሰባስቦ ሮጦ ለውድድርም አስወስኖ ሀገራችን ውስጥ እንዲወዳደሩ ኮሚቴ አለ። ወረቀቱን ታላቸው ኮሚቴዎቹን መስርቼ እንደውም አልፎ ተርፎ የሆነ ቦታ አግኝተን በዛ ጋር ጂምናዚየም ሊሰሩ ሲዘጋጁ በመሀሉ ያው እንግዲህ እኔ ይበልጣለሁ የሚለው ነገር አለ። እኔ እጄ ሰብስቤ ቁጭ አልኩ። እንደው አሁን ግን እንዴት ነው የአንጋፋ አትሌቶች ማህበር የቀደሙ አትሌቶችን በማሰባሰብ በመረዳዳት የደከሙትን በማገዝ በኩል እንቅስቃሴው እንደው ምን ይመስላል? ባጭሩ ይገለጹልኝ። ትንሽ አሁን ለሁለት እየተከፈለ ነው ያለ። በትክክለኛ አትሌቶች ውጭ ሀገር ሄደው ለሀገራቸው የደከሙት እዚህ ውስጥም አለ እዛም አለ። አሁን እዚህ አንጋፋ ማለት የመሰረትኩት ውስጥ ምንድነው ችግሩ? ለሀገራቸው የደከሙ አለ፣ እዚሁ ለክለብ ብቻ ይሮጡ አሉ። ለክለብ የሮጡት መጣል የለባቸውም። አቶ ደነቃቸው ተሰማም ወስነዋል ይሄን ነገር። እነሱን ጤና ቡድን እነዚህም በትክክለኛ ነው ለኦሎምፒክ የተከፈሉ አፍሪካ ጌምስ የተከፈሉ አገራቸውን የወከሉ ለብቻ እንደዚህ ዱጡ ብለው ወስኖ በዛ አይነት ነበረ ስንሰራ ነበረ። አሁን ክለብ ገብቶ ለክለብ እንኳን ውጤት ያላመጡ ሰዎች ምንም ውስጥ የሌሉ ሰዎች የአንጋፋ ማህበር ተብሎ ነው ያለ። ይሄ ነው ችግሩ። እንደሱ ግን መጣል የለባቸውም። የፈለጋ ይሆኑ ሯጮች ናቸው፣ ላባቸውን አፈሱት። ሁለተኛው ደግሞ አሁን ለብቻ የተገነጠሉት እኛ ለሀገራችን ለፍተናል፣ ለኦሎምፒክም ለፍተናል። እንዴት ለክለባቸው ለሀገራቸው ያልደከሙ ሰዎች ለክለብ ብቻ የሮጡ ሰዎች እዚህ መሀል ለምን ይገባሉ የሚል ነው እንጂ ይሄንን ማሳራቅ የሚችለው የኢትዮጵያ አትሌቲክስ ፌዴሬሽን የአዲስ አበባ አትሌቲክስ ፌዴሬሽን ሁለቱን አሰባስቡ አገናኝቶ መጨረስ ሲገባ ዝም ብሎ ነው የማየው። ይሄ አንድ በእኔ በኩል ቅሬታ ያለ እንደው አያይዘን ካነሳ ነው ብዬ ነው ሻምበል። እንደው ለሀገር ውጤት ያመጡ ለሀገር የደከሙ አትሌቶችን የወደቁበትን በማየት የተቸገሩትን በመርዳት እንደው የሚመለከታቸው አካላት በእናንተ በኩል እንደው ድጋፍ ክትትል የመጠየቁ ነገር አለ? አትሌቲክስ ፌዴሬሽንን ጨምሮ አንዳንድ ጊዜ ቅርስ አድርገን አንዳንድ ጊዜ አንድ ነገር በሚመቻቸው ሰዓት ቺንቱታ ወርወር ያደርጉልናል። እግዚአብሔር ይስጣቸው። ያውም ደራርቱ በነበረች ሰዓት ትንሽ የሆነ ሳንቲም ወርወር አቅማችን። ሌላው አስታዋሽ የለንም። እኔ በአሁኑ ሰዓት ከምንም ለሀገሬ መቻልን አሰልጥኛለሁ። አራተኛ አብዮታዊ ሰራዊት የሚባል ኢህአዴግ ከመግባቱ አሰልጥኛለሁ፣ አዘጋጅቻለሁ። ሌላ ክለብ ደሳለኝ የስፖርት ክለብ አስችለው ጥሩ ውጤት ያመጡ ልጆች አሉ። የራሴም ተክሌና ልጆቹ የሚል አዘጋጅቼ ያዘላም። ምንድን ነው በአሁኑ ሰዓት እኔ ያለብኝ ታጥያለሁ። ትልቁ ነገር በእኔ ላይ አሁን ደባ የተሰራ ጦር ኃይሎች ሕክምና የለኝም። በማላውቀው ነገር ተሰርቶ በጤና ቡድን በጤና እንትን ነው የምታከሙ፣ በጤና መድን ነው የምታከሙ። ይሄ ግን
እኔ ይቅርታ አድርጉልኝ፣ የኢትዮጵያ ሕዝብ ቢሰማ ደስ ይለኛል። ግለሰቦች በሚመልኩ ከጦር ኃይሎች ሕክምና እንደተከለከልኩ አደራቾቼን አሰሙልኝ። እንግዲህ ሻምበል ያው የቀደመ የአትሌቲክስ ህይወቶን ያስመዘገቡትን ድል ውጤት ለማንሳት ሞክረናልና ወደ መጨረሻው እየሄድ ነው። እንደው ከመዝጋታችን በፊት በእርሶ የአትሌቲክስ ህይወት ያው የባለቤቱ አስተዋጽኦ ከፍተኛ እንደሆነ ቅድም ሲያነሱልኝ ነበርና እዚህ ለመድረሴ ከልጅነት ጀምረን አብረን ያረጀ ነው እያሉኝ ስለነበረ ነው። ስፖርት ዓለም እንግዲህ ከኔ ጋር የደከመች ያልኩ ቅድም እኔ ስቴዲየም ዙሪያ በምንሮጥበት ሰዓት ቆሻሻ ማያስቀምጡም፣ በጣም የተበላሸ ነበረ። እንግዲህ እንደ አጋጣሚ ሆኖ እንዳትገባ ይሄን ያህል ትኩረትም ሰጥታ መግባትም አትችልም፣ ያስገቡም በቀዳዳ ነበረ። በቀዳዳ እኔ ውጤቴ ምን እንደሆነ ካየች በኋላ በጣም ታስብ ነበረ። በቀዳዳ ካየች ካሸነፍኩ ቤት እኔ ሳላት ገብታ ሁሉ ነገር አዘጋጅተ ቤት የፈቀደውን ሁሉ ቡና አፍልታ ደስታ ትገልጽልኝ ነበረ። እንደውም ከዚህ የበለጠ ትሮጣል። ሌላ ነገር እኔ ቢያረጅም ያንተው ነኝ ለወደፊት አስብበትና ሰው የደረሰበት ድረስ እያለችኝ ትመክረኝ ነበረ። በዚሁ ያመስግኗቸው። ለህዝብ መታየት ራሱ ለዘመድም ለምንም መታየቱ ራሱ ደስ ይላል። እንኳን ለዚህ ያደረሰን ለማለት ነው። እንኳን አደረሳችሁ። በእሳቸው የአትሌቲክስ ህይወት አጠቃላይ በህይወት መንገዳቸው የእርስዎ ድርሻ ከፍተኛ እንደሆነ ነው ያነሱልኝና እርስዎም እንደው የሚሉት ነገር ካለ? እንደ ስፖርተኞች ይሄን አርጉልኝ፣ ይሄን አርጉልኝ፣ ይሄን አርጉልኝ አይልም። በቀን ተክሌ ዳገት ይባላል፣ እዛ ዮሴፍ ሄዶ ይሰራል። እኔ እቃ ጠብቃለሁ። ሰርቶ ስደክም አንድ እንጨት አለ፣ እሱ ስር ትንሽ ቁጭ እንልና ታይዘን እንገባለን። ስለዚህ በደንብ ይደግፏቸው ነበር። ያው እንግዲህ ያቅመሃል ያቅሜን ያህል እደግፋለሁ ብዬ ነው ገምተው። እኔ ከዚህ ሌላ ምን የሚጨምረው ነገር የለም። እናመሰግናለን ማዘር። ሻምበል እንግዲህ ለነበረን ጊዜ በጣም እናመሰግናለን። እንደው አጠቃላይ የሚሉት ነገር ካለ እድሉን ሰጥቼዎት ቆይታችንን በዚህ እንቋጭ። ሻምበል ዛሬ እንደተወለድኩ ነው የሚቆጥረው። እኔ እስከ ዛሬ ድረስ ተደብቄ ነው ያለሁት። ማንም ሌሎቹ ጓደኞቼ በየቦታ ሄደው የሚሉበት ቦታ እኔ እስከ ዛሬ ድረስ ለእኔ የመጀመሪያ ጊዜ ነው። ሰለሞን ተሰማ በነበረ ሰዓት ነው ስሜ ሲነሳ የነበረ ያውቁት የሆነው እና ዛሬ የመጀመሪያ ጊዜ ይህንን በማግኘቴ ጥሩ እድል በማግኘቴ በጣም ደስ ብሎኛል። እኔ እንደ ድሮ ወጣት ለመሆን እፈልጋለሁ። እግዚአብሔር ይስጥልኝ ለዚህ ያደረሳችሁ። አሁንም ወጣት ኖት። እንግዲህ ረዥም እድሜ እንመኛለን። ሻምበል ለነበረን ጊዜም በጣም እናመሰግናለን። የተከበራችሁ አድማጭ ተመልካቾቻችን የዛሬ ስፖርት ባለታሪኮቹ ፕሮግራማችን የተከታተላችሁትን ይመስል ነበረ። እንግዲህ ዛሬ በሻምበል ተክሌ ፈንቴሳ ቤት ተገኝተን የነበራቸውን የአትሌቲክስ ህይወት ለማንሳት ሞክረናል። አብራችሁን ስለነበራችሁ እናመሰግናለን። የዚህ ፕሮግራም አጋራችን ኢትዮ ቴሌኮም ነው። ጤና ይስጥልን።